በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሕዝበ ክርስቲያን እንደምዋላችሁ እንደምቆያችሁ አሜን። ዱረ ባሪ እግዚአብሔር ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታት አንደበት የተመሰገነ ይሁን። እሱን ጠርተን እሷን ማንተዋት እናቱ ወላዲተ አምላክም ትክበር ትመስገን። ጻድቃን ሰማዕታት እንደየክብራቸው ምስጋና ይድረሳቸው። አሁን ያለንበት የዐቢይ ጾም ወቅት ነው። ይህ ጾም እንግዲህ በ8 ሳምንታት የተከፋፈለ ነው። እያንዳንዱ 8ቱን ሳምንታት የቤተክርስቲያን አስተምህሮ አላቸው። አሁን የምንገኘው በገብርኄር በሚባለው 6ኛው ሳምንት ሲሆን እንግዲህ ገብርኄር ማለት ታማኝ አገልጋይ ማለት ነው። ይህን ደግሞ የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ስናነብ እናገኘዋለን። ሙሉን ኃይለ ቃል ማንበብ ትችላላችሁ። እኔ ግን አጠር አድርጌ ልነግራችሁ እሞክራለሁ ማለት ነው። ስለዚህ በአሁኑ ባልኩት ኃይለ ቃል እንግዲህ አንድ ባለጸጋ አለ። ይህ ባለጸጋ ወደ ሩቅ ሀገር መሄድ ፈለገና ለባሪያዎቹ ወይም ለአገልጋዮቹ ጠርቶ ለአንዱ 5 መክሊት፣ ለሁለተኛው 2፣ ለሶስተኛው ደግሞ 1 መክሊት እንደየአቅማቸው ሰጥቷቸው ነው የሄደው። ከብዙ ጊዜ በኋላ ከተመለሰ በኋላ ደግሞ እነዚህን ባሪያዎቹን ካገኛቸው በኋላ ያው ጠየቃቸው፣ ምን ስራ እንደሰሩ ማለት ነው። ያ 5 መክሊት የተሰጠው 5 አትርፎ ነው የጠበቀው። ያ ባለ 2ም 2 አትርፎ ነው የጠበቀው። ስለዚህ ለነዚህ በትንሽ የታመናችሁ በብዙ ሾማችኋለሁ፣ አሁንም ወደ መንግስቴ ግቡ ብሎ ወደ መንግስቱ እንዲገቡ ነው የፈቀደላቸው። ነገር ግን ያ ባለ 1 መክሊቱ ግን ያ የጌታውን መክሊት ቀብሮ ነው የጠበቀው። ስለዚህ ጌታውም ሲጠይቀው አንተ ያልዘራኸው የምታጭድ ያልበተንከው የምትሰበስብ ነህና ፈርቼ እንግዲህ መክሊትህን ቀብሬ ያስቀምጨው ነበረ፣ ይሄው እንካን ያለው። ጌታውም እጅግ በጣም ተቆጥቶ እኔ ያልዘራሁትን አጭዳለሁን? ያልበተንኩትን ሰበስባለሁን? መክሊቱን ቀምታችሁ ለባለ 10 ስጡት፣ እሱንም በጨለማ አውጡት፣ ወዛ ቁጭትና ዋይታ ይሆናል ነው ያለውና ከዚህ ይማረን እግዚአብሔር አምላክ። ስለዚህ ኃይለ ቃል እኛ የምንረዳው እግዚአብሔር አምላክ ለሁሉም ፍጥረት ያለማዳላት እንደየአቅማችን መክሊት ሰጥቶናል። ይህን መክሊት ተጠቅመን 30ም 60ም 100ም እንድናፈራ አረው የሱ ፈቃድ። ነገር ግን እኛ እንደ ባለ 1 መክሊቱ ይህን መክሊት ከቀበር የሱ እጣ ፈንታ ነው የሚገጥመን። በትንሹ የታመናችሁ በብዙ ሾማችኋለሁ እንድንባል ቅዱስ ፈቃዱ ይሆንና እኛም ያው ማዕረግ ነው ያለብን። መክሊት ሲባል ምናልባት የማስተማር መክሊት ሊሆን ይችላል፣ የመማር መክሊት ሊሆን ይችላል። ብዙ መክሊቶች አሉ። እነሱን ያሉትን መክሊቶች ተጠቅመን ፍሬያማ ነው መሆን ያለብንና እግዚአብሔር አምላክ ጾሙ የተባረከ የተቀደሰ ለመንግስተ ሰማያት የሚያበቃ ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።